ታደሰ ወረደ አመኑ ውጊያውንም የጀመርነው እኛ ነን፣ ደግሞ ከፌደራሉ በኩል የገጠመን ያልጠበቅነውን ምላሽ አይተናል። አስደንጋጭ ነበርም። በረራ ቆመ፣ ሙሉ ኃይል ተንቀሳቀሰም፣ የአየር በረራም ቆመ ብለዋል። ለምን ውጊያ መጀመር አስፈለገ የሚለውን ግን አሁንም ጥያቄ ሆኖ እንደቀጠለ ነው። ድሮን ተንቀሳቅሰን ትናይ ትራንስፖርታዊ ኢትዮጵያ አየር መንገድ ተጠቅልሎ ኢሚዲየትሊ ሰሞኑን ህወሓቶች በሁለት አቅጣጫዎች ጥቃቶችን ከፍቶ አዲስ ጦርነት ተጀመረ የሚሉ ስጋቶች አየሩ ሞልተውት ከርመዋል። ጥቃቶቹ በምዕራብ በጠለምት አቅጣጫ እንደዚሁም በምስራቅ ደግሞ በአፋር መጋሪ አካባቢ እንደሆኑ መረጃዎቹ አመላክተዋል። በምዕራቡ አቅጣጫ በጠለምት የተካሄደው ጥቃት ጠለምትንና ወልቃይትን ለመቆጣጠር ታላሚ ያደረገ ሲሆን፣ በሌላ አቅጣጫ ደግሞ በአፋር የተካሄደው ሌላኛው የውጊያ ግንባር ደግሞ ህወሓትን በጥብቅ የሚታገለውንና ሐራ መሬት ተብሎ የሚጠራውን ኃይል ለመምታት የተካሄደ መሆኑም ሲነገር ነበርም። ለመሆኑ የተከሰተው ሁኔታ ምን ነበር? ይህንኑ ውጊያስ የጀመረው ማን ነው? ለምን ተጀመረም? ውጊያውስ የመጀመሩ የመጨረሻ ግብ ምን ነበር? የሚለውን በተመለከተም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ምሽቱን በመቀሌ በሰጡት ጋዜጣዊ መግለጫ ማብራሪያን ሰጥተውበታል። ታደሰ ወረደ በተብራራ መልኩ ውጊያውን የጀመርነው እኛ ነን ብለው የእምነት ቃላቸውን ሰጥተዋል። ኃይል ተከዜን አልፈን ወደ ጠለምት አሻግረን ነበር ሲሉም አክለዋል። ግን ደግሞ ያሰብነው ሌላ፣ የተከሰቱት አስደንጋጭ የፌዴራሉ መንግስት እርምጃዎች ሌላ ሆኖ አገኘናቸው በማለትም በምላሹ ከባድ ድንጋጤም እንደተከሰተም አብራርተዋል። ባለፉት 2 እና 3 ቀናት በህወሓት በኩል የተካሄዱት ተከታታይነት ያላቸው ማጥቃቶች ግን ይህ ነው ሊባል የሚችል የታሰበ ውጤት አልተመዘገበባቸውም። የወልቃይትና ጠለምት አካባቢዎችን በኃይል እንቆጣጠራለን የሚለው መፈክር ተደጋግሞ ሲሰማ ቢቆይም ከተወሰኑ ጊዜያት ወዲህ ግን ጠንከር ብሎ ሲሰማ ቆይቷል። እናም ህወሓት በዚሁ አቅጣጫ ጦር አሰማርቶ ወደ ውጊያ ሊገባ እንደሚችል ግልጽ የሆኑ አመላካች ሁኔታዎች ነበሩም። የጊዜው አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ምሽቱን በሰጡት ረዘም ያለ ቃለ ምልልሳቸው ወደ ትግራይ ወደ ጠለምትና አካባቢው ኃይል የማሻገር እንቅስቃሴዎች በመደረጋቸው በአካባቢው ከነበረው የመከላከያ ሰራዊት ጋር ግጭት ውስጥ የገባ መሆኑን አመላክተዋል። ጠለምትን በኃይል የመመለስ ፍላጎቱ የለንም። የተወሰነ ኃይላችንን ወደ ጠለምት አስገብተን ነበር። በዚህም በአካባቢው ከመከላከያ ጋር ያልታሰበ ግጭት ተፈጠረም። ነገሩ ባልታሰበ ሁኔታ ወደ ለየለት ጦርነት የሚመስል መልክን ያዘም። በረራ ቆመ፣ ኃይል ከየአቅጣጫው እንዲንቀሳቀስ ተደረገ። የድሮን ጥቃቶች ተከተሉ። እኛ ወደ ሙሉ ጦርነት የመግባቱ ፍላጎት ስለሌለን ወደ ጠለምት የተሻገረው ኃይላችን ወደ ኋላ እንዲመለስ ትዕዛዝ ተላልፎለታል። እኔም ወደ አዲስ አበባ በመሄድ ከፌዴራል መንግስት አመራሮች ጋር ለመወያየት ፕሮግራም ነበረኝ። ሆኖም ወደ ትግራይ የሚደረጉት የአውሮፕላን በረራዎች በመቆማቸው መሄድ አልቻልኩም። በስልክ ግን ተነጋግረናል ሲሉም ጀነራል ታደሰ ወረደ ምሽቱን በነበራቸው ቃለ ምልልስ ተናግረዋል። በአጠቃላይ ታደሰ ወረደ ከሰጡት ማብራሪያ መረዳት የሚቻለው ግጭቱ በትግራይ ታጣቂዎች በኩል እንደተጀመረና ነገር ግን የተሰጠው የፌዴራል ምላሽ ግን እነሱ ካሰቡት በላይ ያልተጠበቀ መሆኑን ነው። በዚህም በተለይ ከአየር በረራው መቆምና ከድሮን ጥቃቱ መከተል ጋር በተያያዘም ከባድ ድንጋጤ መፈጠሩን ጀነራል ታደሰ በሚገባ ማብራሪያ ሰጥተውበታል። ጀነራል ታደሰ ከሰሞኑም ከዚሁ የጠለምት ግጭት ጋር በተያያዘም ለአንድ ሚዲያ ሰጡት በተባለው ማብራሪያቸው ጥቃቱ እንደማስጠንቀቂያ ደወል እንጂ ወደ ተሟላ ጦርነት ለመግባት በማሰብ አይደለም በማለት መናገራቸው ታውቋል። በጀነራሉ ማብራሪያ መሰረት የሰው ህይወት በሚጠፋበት ጦርነት መልእክትን ማስተላለፍ ማለት ምን ማለት እንደሆነ ግልጽ አይደለም። በጦርነቱ ወቅት ከጠለምት የተፈናቀሉት የትግራይ ተወላጆች ወደ ጠለምት ተመልሰው የነበሩ መሆኑን ያመለከቱት ጀነራል ታደሰም የአካባቢው የሥራ ቋንቋ ትግርኛ ባለመሆኑም አለመግባባቶች እንደተፈጠሩ እንደዚሁም ከተፈጠሩት ሁኔታዎች ጋር በተያያዘም ተፈናቃዮች ተመልሰው የተፈናቀሉ መሆኑን ተናግረዋል። ከወልቃይትና ጠለምት ጋር በተያያዘም ሰፊ ያለ ማብራሪያቸውን የሰጡት ጀነራሉ ከግዛቶቹ ጋር የተፈጠረውን ችግር ለመፍታት በህገ መንግስቱ መሰረት ህዝበ ውሳኔ መካሄድ አለበት የሚለውን ጉዳይ በመቀበሉ በኩል ችግር የሌለ መሆኑን አመላክተው፣ ይሁንና ከዚህ በፊት ግን መፈጸም ወይንም መሆን ያለበት አንድ ወሳኝ ጉዳይ አለ ሲሉ ተናግረዋል። በዚህም ከህዝበ ውሳኔ በፊት ግዛቶቹ ቅድመ ጦርነት ወደ ነበሩት የትግራይ ግዛትነት ተጠቃለው መመለስ አለባቸው። በዚሁ መሰረትም ህዝበ ውሳኔው በህገ መንግስቱ መሰረት መካሄድ አለበት ሲሉም ታደሰ ወረደ በዚሁ ቃለ ምልልሳቸው ተናግረዋል።
የቀደመው ኢህአዴግ ስልጣን ላይ በነበረበት ወቅት የወልቃይትና ራያ ጉዳይ በህዝበ ውሳኔ ይፈታልን በማለት ጥያቄዎችን ሲያቀርቡ ለእስር የተዳረጉ የአካባቢ አስመላሽ ኮሚቴ እንደሆኑ የገለጹት አካላት በተደጋጋሚ ሲናገሩም ይሰማል። ሰሞኑን ወደ ጠለምት ተንቀሳቀስ የተባለው ኃይልን በተመለከተም በህወሓት ጦር በኩል የገጠመው ፈተና እጅግ የከበደ እንደሆነም ከጀነራል ታደሰ ወረደ ገለጻ መረዳት ተችሏል። በእርግጥ ህወሓት ባሰበው መልኩ እነዚህን አካባቢዎች በኃይል ሊቆጣጠር የሚችልበት ሁኔታ አሉ የሚለው በራሱ ጥያቄ ነው። ህወሓት ከሰሞኑ ወታደራዊ እንቅስቃሴዎቹ ያለበትን ወታደራዊ አቅም በሚገባ የገመገመ ይመስላል። ከዚህ በኋላ የሚያደርጋቸው ወታደራዊ እንቅስቃሴዎች ለትግራይ ህዝብ ዳግም እልቂትና ስቃይን ከማትረፍ ውጪ አንዳች የሚገኝ ነገር እንደማይኖር የአንድ ሳምንቱ የትግራይ ህዝብ ጭንቀት፣ ስቅይትና ስጋት ግልጽ አመላካች ነው። ለ2 ሳምንት በተካሄደው ጦርነት የትግራይ ህዝብ ከቀሪው የኢትዮጵያ ህዝብ ተነጥሎ ከህይወት መስዋዕትነት ጀምሮ ዘርፈ ብዙ ዋጋዎችን ከፍሏል። የሰሞኑ ግጭቶች ማገርሸት ህዝቡ ከባንክ አገልግሎት ውጪ ሊሆን ነው፣ በዳግም ጦርነት ውስጥ ሊገባ ነው፣ ከኢኮኖሚያዊ ስርዓት ውጪ ሊሆን ነው በሚል ውጥረት ውስጥ እንዲገባ አድርጎት ከርሟል። ህዝቡ ከተፈጠረበት ስጋት ውስጥ በተያያዘም በአንድ ጊዜ በባንኮች ውስጥ ያለውን ካሽ ጠራርጎ ለማውጣት ከባድ ሩጫ ውስጥ ሆኖም ታይቷል። የህወሓት አመራሮች ያለፈውን ጦርነት እንዳላሸነፉ ሁሉ የአሁኑንም ጦርነት ቢገፉበት የትም እንደማይደርሱ ያውቁታል። ሆኖም አሁን እየወጡ ያሉት መረጃዎች ህወሓት የሰሞኑ ጦርነት ግርግር እንዲፈጠር ሲያደርግ አንድ ወሳኝ ዓላማ ታሳቢ በማድረግ ነው። እሱም ዳግም የትግራዩ ጦርነት አገረሸ በሚል አንተም ተው የሚሉ ዓለም አቀፍ ገልጋዮች ይሯሯጣሉ በሚል ነው። ይህ እንዲሆን ይህ ግጭት ከመከሰቱ በፊት ደብረጽዮንና እሳቸው የሚመሩት ድርጅት እየደጋገሙ ደብዳቤዎችን ሲጽፉ የነበረ መሆኑ የሚታወስ ነው። ደብዳቤዎቹ ከአፍሪካ ህብረት እስከ ተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረስ ድረስ የተላኩ ነው ይታያሉ። በሀገራት ዲፕሎማሲያዊ ግንኙነት መሰረት እነዚህ ዓለም አቀፍ ድርጅቶች ያላቸው ግንኙነት ከመንግስታት ጋር በመሆኑ ለአንድ ሀገር ፓርቲ ወይንም ግለሰብና ተቋማት የደብዳቤ ምላሽን የሚሰጡበት አሰራር የላቸውም። እናም ህወሓት ከሰሞኑ አዲስ ውጊያ ሲገባ በጦርነቱ ውጤት አመጣለሁ በሚል ታሳቢነት ሳይሆን ሲወተውታቸው የከረሙት የዓለም አቀፍ ተቋማት ጦርነት ከተጀመረም አቤት ወዴት ብለው ብቅ ይላሉ በሚል አስተሳሰብ መሆኑ ግልጽ ሆኗል። በእርግጥም ከሰሞኑ የተፈጠሩትን ሁኔታዎች ተከትሎ በኢትዮጵያ ሌላ ግጭት ሊከሰት ነው በሚል ስጋት መግለጫ ያወጡ ተረጋጉ፣ ተነጋገሩም ያሉ ተቋማትና ታዋቂ ግለሰቦችም አሉ። ነገር አብርዱ፣ ተረጋጉ በማለት መግለጫን ካወጡት ተቋማት መካከል አንደኛው አፍሪካ ህብረት ቀዳሚ ሆኖ ታይቷል። ደብረጽዮንም ያሰብኩት ተሳካ በሚመስል መልኩ ፈጠን ያለ የደብዳቤ ምላሽን የሰጡበት ሁኔታም ታይቷል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በህወሓት ስም በጻፉት ደብዳቤ ድርጅታቸው ለፕሪቶሪያው ሰላም ስምምነት ተገዥ እንደሆነ ይታወቅልን ሲሉም አስታውቀዋል። ደብረጽዮን በዚሁ ደብዳቤያቸውም በፌደራል መንግስቱና በድርጅታቸው ህወሓት መካከል ያለውን አለመግባባት ለመፍታት ብቸኛውና ዘላቂው መንገድ ውይይት ብቻ መሆኑን አመላክተው ድርጅቱ ከአፍሪካ ህብረትና ከፍተኛ የሰላም ፓናል ጋር ለመወያየት ዝግጁ ነው ሲሉም የገለጹበት ሁኔታ ታይቷል። በእርግጥ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ባለፈው አርብ በሰጡት መግለጫ በትግራይ እየታዩ ያሉት ሁኔታዎች እንዳሳሰቧቸው የገለጹበት ሁኔታ ታይቷል። በትግራይ ክልል ክፍሎች እየተከናወነ ያለውን ሁኔታ በቅርበት እየተከታተሉ መሆኑንም ያሳወቁ መሆኑ አይዘነጋም። ሊቀመንበሩ መሐመድ አሊ የሱፍ በዚሁ የሳምንቱ መጨረሻ መግለጫቸው የፌዴራል መንግስትና ህወሓት በክልሉ ያለውን ሁኔታ ላለማባባስ በከፍተኛ ሁኔታ እንዲታቀቡ የጠየቁበት ሁኔታ ታይቷል። ሊቀመንበሩ አክለውም በፕሪቶሪያው ስምምነት መሰረት በከፍተኛ ጥረት የተገኙ ውጤቶችን ማስጠበቅ እጅግ የላቀና ቀጣይነት ያለው ተግባር መሆኑ መታወቅ አለበት ሲሉ አስታውቀዋል። ደብረጽዮንም ትናንት ምሽቱን የደብዳቤ ምላሽ የሰጡት ለዚሁ የህብረቱ ኮሚሽን ሊቀመንበር መግለጫ ነው። ህወሓት ከሀገረ ገዥነት ወደ ሀገሪቱ አንድ ጥግ አማጺነት ከተቀየረ ዓመታት ተቆጥረዋል። ያንን የነበረውን የቀደመ ነባራዊ ሁኔታ ሊመልስና ሊያስመልስ የሚችል ወታደራዊ አቅምም የለም። መሬት ላይ ያሉ ሁኔታዎችም ተቀይረዋል። እነዚህ ሊቀየሩ የማይችሉ ሁኔታዎችና እንደውም የበለጠ ወደፊት በመሄድ ከህወሓት አድማስ እየራቁ ያሉ ሀቆች ተቀብለው ማስተናገድ ያቃታቸው የህወሓት ሰዎች ብቻ ሆነው ይታያሉ።
ሌላው ቢቀር በትግራይ ውስጥ ያለው ፖለቲካና የፖለቲካ አስተሳሰብ ተቀይረዋል። ህወሓት የትግራይን ፖለቲካ በራሱ ቁመት ልክ ቢሰፈውም አሁን ግን ያ የነበረው የ50 ዓመታት የፓርቲው ብቸኝነት ፖለቲካ አድራጊ ፈጣሪነት መቀጠል አልቻለም። ለዚህም ማሳያ የሚሆነው ከየትኛውም የሀገሪቱ ክልል በላይ በትግራይ በአጭር ጊዜ ውስጥ ክልሉ ላይ ትኩረታቸውን ያሳረፉ የፖለቲካ ፓርቲዎች መፈጠራቸው ነው። የእነዚህ ፓርቲዎች መፈጠር ህወሓትን ከብዙዎቹ አንዱ ሆኖ እንዲቆጠር ሊያደርገው ይችላል እንጂ በትግራይ ፖለቲካ ውስጥ አልፋና ኦሜጋ እኔ ብቻ ነኝ በሚለው ነባር አስተሳሰቡ እንዲገፋበት የሚያደርግ አይሆንም። በእርግጥ ህወሓት በነበረበት እየሄደና መሬት ላይ ያሉትን ሀቆች አልቀበልም በማለት ዛሬም ድረስ የቀጠለ ነው። ህወሓት መስመራችን ኃይላችን የሚል የጸና መፈክር ያለው የእሱ መንገድ በትግራይ ብቸኛ የፖለቲካ መስመር እንደሆነ ተደርጎ አስተሳሰቡን በትውልዱ ውስጥ ማስረጽ የቻለም ፓርቲ ነው። ችግሩ ይኸው መስመራችን አንድ ነው፣ ይህ መስመራችን ደግሞ ኃይላችን የሚለው አካሄድ በአሁኑ ሰዓት በአዲሱ የፖለቲካ ቅኝት አንድ ጋት ወደፊት መራመድ በማይችልበት ደረጃ መድረሱ ነው። ፖለቲካ አስተሳሰብ ነው። ባሉት ነባራዊ ሁኔታዎች ራሱን እያሻሻለ ይሄዳል። አስተሳሰቦች መሬት ላይ ያሉትን ነባራዊ ሀቆች ታሳቢ እያደረጉ ካሉት ተጨባጭ ሁኔታዎች ጋር እያዛመዱ ይሄዳሉ። ባለፉት 50 ዓመታት በነበሩት የህወሓት አካሄዶች ግን እነዚህ አካሄዶች አልታዩም። አለመታየት ብቻ ሳይሆን ራስን የመፈተሽ አካሄድም የለም። ህወሓት የዛሬ 50 ዓመት ወደ ትጥቅ ትግል ሲገባ መስራች ከነበሩት የፖለቲካ አመራሮች መካከል ዛሬም ድረስ የድርጅቱ መሪዎች ሆነው የቀጠሉ ሰዎች አሉ። አሁን ባለንበት ሁኔታ ድርጅቱ ያሰናበታቸው የፖሊት ቢሮ አባሎች ደግሞ ፖሊት ቢሮ ውስጥ የገቡበት ሁኔታ ነው። በጉባኤው ግን ጉባኤው እዚህ ላይ ድምጽ አይሰጥም። በጀስቲፊኬሽኑ የነበረው መለስ ስለሞተ ቫኪዩም ተፈጥሯል፣ ቫኪዩሙን መሙላት የምንችለው ደግሞ አዛውንቶቹ ብቻ ነን ነው። እሱ ስትሉ ጉባኤው አይ አይደለም፣ ቫኪዩም ይኑር አይኑር የምትሞሉት እናንተ አይደላችሁም፣ ወጣቱ ነው፣ ያፍርስ አያፍርስ እሱ ነው የሚሞላው ብሎ መልስ ሲሰጣችሁ ለምንድን ነው ያላዳመጣችሁት? አሁን ያለው የክልሉ ወጣት ደግሞ ደጋግሞ ለውጥ በትግራይ እያለ ይገኛል።